ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች፣ አመሻሹን የተሰሙ ሰበር መረጃዎችን ይዤ ቀርብ ያለው። በርከት ያሉ መረጃዎች ዩቲዩብ ላይ ሲጫኑ ቀርበው ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ ስናቀና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የጥቃት እቅዶች እንደቀረቡላቸውና በኢራን ላይ ጦርነት ለመክፈት ባጠረ ጊዜ ማለትም በዚህ 3 እና 4 ቀን ትዕዛዝ ሊሰጡ እንደሆነ ተዘግቧል። ይህንንም ተከትሎ ከፍተኛ የጦርነት ዝግጅት መደረጉ ተመልክቷል። በኢራንም በኩል በተመሳሳይ የጦርነት ዝግጅት በከፍተኛ ሁኔታ እየተደረገ እንደሆነ ተገልጧል። ሲኤንኤን ከኢራን ዋና መዲና ቴህራን አገኘሁት ያለውን መረጃ ጠቅሶ ከፍተኛ የሆነ ወታደራዊ ዝግጅት እንዳለ አመልክቷል። ጉዳዩ በቀጠናው የሚገኙ ሀገራትን ጭምር ከፍተኛ ጭንቀት ውስጥ ከቷቸዋል። ዳግም በኢኮኖሚያቸው ላይና በተለይም በመሰረተ ልማቶቻቸው ላይ ከፍተኛ ውድመት ያመጣው ጥቃት ዳግም ሊጀመር መሆኑ በጉዳዩ ዙሪያ ሰፊ ዝርዝር መረጃዎችን የማስደምጣችሁ ነው የሚሆነው። በሌላ በኩል በጦርነቱ ጉዳይ በአሜሪካ ህገ መንግስት ላይ ያለው ነገር ከፍተኛ የሆነ ክፍተት እንደተፈጠረበት ተዘግቧል። ይኸውም በአሜሪካ ህግ መሰረት የአሜሪካው ፕሬዝዳንት በሌላ ሀገር ላይ ጦርነት ካወጁ ከ60 ቀናት በኋላ የኮንግረሱን ወይም የፓርላማቸውን ፈቃድ ሳያገኙ በጦርነት ውስጥ መቆየት እንደማይችሉ ይደነግጋል። ይህንን ተከትሎ ታዲያ የህግ ክፍተቱን በተመለከተ ተንታኞች እየገለጹ ይገኛሉ። የፕሬዝዳንቱ ዶናልድ ጄ ትራምፕ አስተያየትና ምልከታ እንደሚያስረዳው ከሆነ ደግሞ ጦርነቱ ተኩስ አቁም ስለቆመና ጦርነቱ ለአጭር ቀን ስለተካሄደ ገና 60 ቀን አልሞላውም ማካሄድ እችላለሁ በእኔ ትዕዛዝ ባይ ናቸው። ጉዳዩ ከፍተኛ የሆነ የመነጋገሪያ አጀንዳ ሆኗል በአሜሪካ ውስጥ። በዝርዝር የምታደምጡት ሌላኛው መረጃ ነው። በሌላ በኩል የኢትዮጵያ ፌዴራል መንግስት በደቡብ አፍሪካ ኢትዮጵያውያን ላይ እየደረሰ ያለውን ጥቃት አስመልክቶ በውጭ ጉዳይ ሚኒስትር በኩል መግለጫ ተሰጥቷል። እንዲሁም መቀመጫውን ፕሪቶሪያ ያደረገው የኢትዮጵያ ኤምባሲም በጉዳዩ ዙሪያ መግለጫ አውጥቷል። በተለይም ደግሞ በተገደሉ ኢትዮጵያውያን ዜጎቹ እንዳዘነ ገልጾ የሐዘን መግለጫ ያወጣ ሲሆን ከዚህም ባሻገር ደግሞ የሳውዝ አፍሪካ መንግስት በአስቸኳይ እርምጃ እንደሚወስድ አምናለሁ ሲልም የኢትዮጵያ መንግስት በመግለጫው ላይ ገልጧል። ጉዳዩንም እየተከታተለ እንደሆነ ገልጿል። በጉዳዩ ዙሪያ ሰፋ ያለ ዘገባ አስደምጣችኋለሁ። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም የመካከለኛው ምስራቅ ጦርነት በሚጀመርበት ሁኔታ ፕሬዝዳንት ዶናልድ ጄ ትራምፕ ከጦር አዛዦቻቸው ጋር 45 ደቂቃ የፈጀ ሚስጥራዊ ስብሰባ ማድረጋቸውን አሜሪካው አክሲዮስ የዜና ወኪል ዘገበ። አክሲዮስ የዜና ወኪል የተሰኘው ታዋቂው የአሜሪካ የዜና አውታር ከፍተኛና ለአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ቅርበት ካላቸው ባለስልጣናት አገኘሁት ያለውን መረጃ በመጥቀስ እንዳለው ከሆነ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከአሜሪካ ከፍተኛ የጦር መሪዎች ጋር 45 ደቂቃ
የፈጀ ሚስጥራዊ ስብሰባ አድርገዋል ተብሏል። በዚህ ስትራቴጂካዊ በተባለ ሚስጥራዊ ውይይት ላይ የአሜሪካ ማዕከላዊ እዝ ሴንትራል ኮማንድ ዋና አዛዥ የሆኑት አድሚራል ብራድ ኩፐር እንደተገኙና የጦር ኃይሎች የጋራ ኤታማዦር ሹም ሊቀመንበር የሆኑት ጀነራል ዳንኬንም ተገኝተዋል ተብሏል። አዛዦቹ የትራምፕ አስተዳደር ዳግም ስለሚጀምረው የኢራን ጦርነት ጉዳይ ጥብቅና አስቸኳይ ስብሰባ ማድረጋቸው የተዘገበ ሲሆን ስብሰባው ለ45 ደቂቃ የተካሄደ መሆኑን ጠቅሶ ጦርነቱ በምድር በአየር ወይስ ደግሞ በእግረኛ ሰራዊት የሚለው ላይ ሰፊ ውይይት እንደተደረገበትም አመልክቷል። ስለ አዳዲስ ወታደራዊ ዘመቻዎችም ለፕሬዝደንቱ ሰፊ ማብራሪያ ቀርቦላቸዋል ሲል ነው አክሲዮስ የዜና ወኪል በዘገባው ያመለከተው። ይህ ወታደራዊ እቅድና ዝግጅት ክለሳ እየተካሄደ ያለው የትራምፕ አስተዳደር ከኮንግረስ ምንም አይነት ይፋዊ የጦርነት ፈቃድ ሳያገኝ ወታደራዊ እርምጃዎችንም መውሰድ የሚችልበት የ60 ቀናት የፕሬዝደንቱ ጊዜ ገደብ በዛሬው ዕለት በተጠናቀቀበት ወቅት ላይ መሆኑን ጉዳዩን ይበልጥ አሳሳቢ አድርጎታል። ይህንን የአሜሪካ የውስጥ ፖለቲካና የህግ አግባብ እንዲሁም የጦርነቱ መቀጠልን በተመለከተ አልጀዚራ የዜና ወኪል ያነጋገራቸው ታዋቂው የአሜሪካ የህገ መንግስትና የዓለም አቀፍ ህግ ምሁር እንዲሁም የቀድሞ የአሜሪካ ምክትል ጠቅላይ አቃቢ ህግ ብሩስ ፌይን የጦርነት ስልጣን ውሳኔው የኮንግረስ ፈቃድን ሳይጠይቁ ወደ ጦርነት ለመግባት የቆረጡትን የፕሬዝደንቱን ለመገደብ ያለው አቋም እጅግ አጠያያቂ መሆኑን አብራርቷል። ሐሙስ ዕለት አንድ የትራምፕ አስተዳደር ከፍተኛ ባለስልጣን ፕሬዝደንቱ ያለ ኮንግረስ ይሁንታ ጦርነት የማካሄድ ስልጣናቸው የሚያበቃበት የ60 ቀናት ቀነ ገደብ ዋዜማ ላይ ናቸው ብለው ነበር። በሚያዝያ ወር መጀመሪያ ላይ በተደረገው የተኩስ አቁም ስምምነት ምክንያት በኢራን ላይ የሚካሄደው ጦርነት አብቅቷል ሲሉም ተደምጠዋል። ይህ ባለስልጣኑ ንግግር የሚያመለክተው ፕሬዝደንት ትራምፕ በኢራን ላይ ለሚያካሂዱት አዲስ ወታደራዊ እርምጃ ከኮንግረሱ ህጋዊ ፈቃድ መጠየቅ አስፈላጊ እንደሆነ መገለጹን ተከትሎ ነው። የህግ ምሁሩ ብሩስ ፌይን ለአልጀዚራ ሲያስረዱ የጦርነት ስልጣን ውሳኔ የተኩስ አቁም ስምምነት ከተደረሰ የ60 ቀናቱ የጊዜ ገደብ ይቆማል የሚል አንቀጽ በየትኛውም ክፍሉ ላይ እንደሌለው በማረጋገጥ የአስተዳደሩን ህጋዊ ትርጓሜ ውድቅ አድርገውታል። ፌይን ይህንን አይነቱ የህግ ትርጓሜ የጦርነት ስልጣን ውሳኔውን በቀላሉ ወደ የወረቀት ላይ ነብር እንደሚቀይረው አጥብቀው አስጠንቅቀዋል። በመጨረሻም የፕሬዝደንት ትራምፕ የኮንግረሱን ጦርነት እንዲያውጅላቸው ለምን አልጠየቁም ብላችሁ ራሳችሁን መጠየቅ አለባችሁ። ልክ በቪየትናም ጦርነት ወቅት ምንም አይነት የጦርነት አዋጅ እንዳልነበረው ሁሉ አሁንም ቢሆን ፕሬዝደንቱ ድምፅ እንደሚያጡ ስለሚያውቁ ጥያቄውን አላቀረቡም በማለት ሞግተዋል። ፌይን አክለውም ትራምፕ በህዝብ ተወካዮች ምክር ቤትም ሆነ በሴኔት አብላጫ ድምፅ እያላቸው ለምን ጥያቄውን አላቀረቡም በማለት ከጠየቁ በኋላ ምክንያቱም እንደሚሸነፉ ጠንቅቀው ስለሚያውቁ ነው ሲሉ መልሰዋል። ጉዳዩንም ሲያብራሩ በተለይም ኮንግረሱ በተቀበለው የኑረምበርግ የዓለም አቀፍ ስምምነት ህግ መሰረት እኛ የአሜሪካውያን አሁን የተሰማራ ነው ወንጀል በተሞላበት ጥቃት ጦርነት ውስጥ ነው በማለት ገልጸው አሜሪካ በኢራን ላይ የከፈተችው ጦርነት ወንጀል ነው ሲሉ ነው ክፉኛ የኮነኑት። በዚሁ የአልጀዚራ ሰፊ ዘገባ ላይ ብሩስ ፌይን የጦርነት ስልጣን ውሳኔውን ታሪካዊ ዳራና ህገ መንግስታዊ ውስብስብነት ሲያብራሩ ውሳኔው እንደ አውሮፓውያን አቆጣጠር በ1973 ሲያጸድቅ እኔ እዚያው ነበርኩኝ፣ በብዙ መልኩ እጅግ የተምታታና ግልጽነት የጎደለው ነው በማለት ገልጸዋል። ይሁን እንጂ አንድ ተራ አዋጅ በማያሻማና በተጨባጭ ጥቃት ካልተሰነዘረብን በስተቀር ከሰላም ወደ ጦርነት የሚደረግን ሽግግር ማጽደቅ የሚችለው ኮንግረስ ብቻ ነው በሚለው የአሜሪካ ህገ መንግስት ላይ የበላይነት ሊኖረው እንደማይችል አስገንዝበዋል። ኢራን በአሜሪካ ላይ ምንም አይነት ጥቃት እንዳልሰነዘረችና ጦርነት እንዳልከፈተች ያስታወሱት ፌይን አሜሪካን በኢራን ላይ የከፈተችው ዘመቻ በድጋሚ ወንጀል የተሞላበት የጥቃት ጦርነት ሲሉ ጠርተውታል። የህግ ውስጥ ያሉትን አደገኛ ቀዳዳዎች ሲያብራሩ ፕሬዝደንቱ ለ37 ደቂቃዎች ያክል ፈንጂ አልጣልንም፣ ስለዚህም ጦርነቱ አብቅቷል ብለው በማወጅ የ60 ቀናቱን የጊዜ ቆጠራ እንደገና ዜሮ ላይ አድርገው ዳግም ጦርነቱን ሊያስጀምሩ ታስበዋል በማለት የህጉን ክፍተት አጋልጠዋል። በውሳኔው ውስጥም ሰዓቱ መቼ እንደሚጀምርና መቼ እንደሚቆም የሚገልጽ ምንም አይነት ድንጋጌ የለም ሲሉ የህጉን ድክመትም አብራርተዋል። ይህ የፖለቲካና የህግ ውዝግብ በዋሽንግተንና በቴህራን መካከል እያደገ ባለበት ወቅት የሁለቱ ሀገራት ወታደራዊ ኃይሎች ቀጣዩን የጦርነት ምዕራፍ ለመጀመር በከፍተኛ ዝግጅት ላይ መሆናቸውን የዲፕሎማሲና ወታደራዊ ጉዳዮች ተንታኝ የሆኑት አሌክሳንደር ሁዲስቴኑ ለአልጀዚራ የዜና ወኪል ነግረውታል። ተንታኙ እንደሚያብራሩት ከሆነ አሜሪካና ኢራን አሁን የተገኘውን የተኩስ አቁም የውጊያ እረፍት ጊዜ በመጠቀም
ወታደራዊ አማራጮቻቸውን ዳግም እየገመገሙና ለአዲስ ጦርነት እየተዘጋጁ ነው ብለዋል። በአንድ በኩል ተፋላሚዎቹ ወገኖች ተገቢና ወደፊት እየገሰገሰ ያለ ድርድር እያደረጉ መሆናቸውን ሁለቱም ሲናገሩ ይደመጣል። የዲፕሎማሲ ጥረቶችም ያልቆሙ ይመስላል። ነገር ግን ድርድሩን የሚከሽፍ ከሆነ ሁለቱም ወገኖች ጠንካራ የሆነ ወታደራዊ አማራጮችን ለመጠቀም የየራሳቸውን ዝግጅት አጠናቀዋል ብለዋል። አሜሪካ ይበልጥ ትክክለኛና ዘመናዊ የሆኑ ሚሳኤሎችን ወደ ቀጠናው እያስገባች ሲሆን ባለፉት ወራት ከታየው ወታደራዊ ስልቷ ብዙም የተለየ ታክቲክ ትጠቀማለች የሚል ነገር አላስብም ያሉት ሁዲስቴኑ ዋሽንግተን ያላትን የእድል መስኮት በከፍተኛ ሁኔታ ስለጠበበ የእግረኛ ጦር የማሰማራት አማራጭ ፈጽሞ የማይመስልና የማታስበው ነው በማለት ጠቁመዋል። በሌላ በኩል ኢራን የሆርሙዝ ባህረ ሰላጤን በመዝጋት በዓለም ላይ ያላትን ተጽዕኖ የማሳረፍ አቅም እንደ ትልቅ መደራደሪያ እየተጠቀመችበት መሆኑን ለአልጀዚራ ነግረውታል። ይሁን እንጂ የውሃ መስመሩን ዳግም ክፍት ለማድረግ የፈቃደኞች ጥምረት እየተሰባሰበ መሆኑን ያነሱት ተንታኙ ሌሎች ሀገራትም የመርከብ ትራፊኩን ለማስጀመር ጥምረት ከፈጠሩ ኢራን የእነዚህን ሀገራት መርከቦች የማጥቃት ፍላጎት ሊኖራት እንደማይችል ግምታቸውን አስቀምጠዋል። የሆርሙዝ የባህረ ሰላጤ መዘጋት በዓለም አቀፉ ማህበረሰብ ላይ የፈጠረው የኢኮኖሚ ቀውስ ከጊዜ ወደ ጊዜ እጅግ እያሻቀበ መጥቷል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ በማህበራዊ ትስስር ገጻቸው ባሰፈሩት አስቸኳይና አሳሳቢ ጥልቅ መልእክት ላይ በሆርሙዝ የባህረ ሰላጤ ላይ መርከቦች በሰላምና በነጻነት መንቀሳቀስ አለመቻላቸው የዓለምን የኃይል አቅርቦት፣ የትራንስፖርት፣ የማምረቻና የምግብ መገበያዮች ክፉኛ እያስተጓጎለና የዓለምን ኢኮኖሚ እያንቆጠቆጠውና እያነቀው መሆኑን በአጽንኦት አስጠንቅቀዋል። የመካከለኛው ምስራቅ ቀውስ የሚያስከትለውን መዘዝ በየሰዓቱ በአስደንጋጭ ሁኔታ እየተባባሰበት መጥቷል ያሉት አንቶኒዮ ጉቴሬዝ ሁሉም ወገኖች ወደ ውይይት እንዲመጡና ዓለምን ከገደል አፋፍ ሊመልሱ ወደሚችሉ መፍትሄዎችም እንዲያመሩ የሰላም ጥሪ አቀርቧል። የዓለም አቀፉ የዲፕሎማሲ መድረክ የፕሬዝዳንት ዶናልድ ጄ ትራምፕ መጪው የቻይና ጉብኝት ዋሽንግተን በኢራን ጦርነት ዙሪያ የሚያስተላልፏቸው ወታደራዊና ፖለቲካዊ ውሳኔዎች ላይ የራሱን ከፍተኛ ጥላ ሊያጠላ እንደሚችል የአሜሪካ ዋና ሚዲያዎች በስፋት እየዘገቡ ይገኛሉ። ኤንቢሲ የዜና አውታር ስማቸውን ያልጠቀሰው አንድ የዋይት ሀውስ ከፍተኛ ባለስልጣንን ጠቅሶ እንዳብራራው ፕሬዝዳንት ትራምፕ በኢራን ላይ ያሉትን አማራጮች በሚመዝኑበት በዚህ ወቅትም ይህ የቻይና ጉዞ እንደ ትልቅ ግብዓት እየታየ ነው ተብሏል። ጦርነቱ ሲጀመር በአሜሪካ በኩል ተራዝሞ የነበረውና አሁን ለግንቦት 14ና 15 ቀነቀጠሮ የተያዘለት ይህ የቻይና ጉብኝት ዋይት ሀውስ ዳግም ሊያራዝመው የማይፈልገው እጅግ ከፍተኛ ቅድሚያ የሚሰጠው ጉዳይ መሆኑን ባለስልጣኑ ለሲኤንኤን አረጋግጠዋል። በተመሳሳይ ኒውዮርክ ታይምስ ባወጣው ትንታኔ ላይ በሆርሙዝ የባህረ ሰላጤና በኢራን ወደቦች ላይ የተጣለው ድርብ የባህር ላይ እገዳ ይህ ከፍተኛ ዋጋ ያለውን የቻይና ጉብኝት ከመካሄዱ በፊት ጉዳዮችን ይበልጥ እያወሳሰበው መሆኑን ዘግቧል። ቻይና ጦርነቱን ለማስቆም ረገድ ገንቢ ሚና መጫወት እንደምትፈልግ በይፋ የገለጸች ሲሆን በተቃራኒው ደግሞ የትራምፕ አስተዳደር በአሜሪካ ማዕቀብ ስር ያለውን የኢራንን ነዳጅ ይገዛሉ ባላቸው በርካታ የቻይና የነዳጅ ማጣሪያዎችና የጭነት መርከቦች ኩባንያዎች ላይ ከፍተኛ ማዕቀቦችን ጥሏል። እንደ በርካታ ጎረቤቶቿ ሁሉ ቻይና አብዛኛውን የነዳጅ ፍላጎቷን የምታስገባው ከመጋቢት ወር መጀመሪያ አንስቶ በይፋ ተዘግቶ በሚገኝ በዚሁ በሆርሙዝ የባህረ ሰላጤ በኩል መሆኑን የጉዳዩን ስትራቴጂካዊ ክብደት ያሳያል። ይህ በእንዲህ እንዳለ አሜሪካ በምታራምደው ወታደራዊና የፖለቲካ እንቅስቃሴ ዙሪያ ኢራን ጠንካራ የቃላት ጦርነት ከፍታለች። የዋሽንግተን በኢራን ላይ የከፈተችው ጦርነት ራስን የመከላከል እርምጃ ነው ስትል የምታቀርበውን ትርክት ኢራን ክፉኛ አጣጥለዋለች። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋኢ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት አሜሪካ በከፈተችው የጥቃት ጦርነት አጥብቀው በማውገዝ የአሜሪካንን የውሸት ትርክት ፈትነውታል ይላል ዜናው። ቃል አቀባዩ በመልእክታቸው የአሜሪካ የውጭ ጉዳይ ሚኒስትር ጦርነቱን ህጋዊ ለማድረግ ያወጣውን ሰነድ አጉልተው አሳይተዋል። ሰነዱ ዩናይትድ ስቴትስ በዚህ ግጭት ውስጥ የተሳተፈችው በእስራኤላዊ አጋሯ ጥያቄና ለጋራ ራስን መከላከል ሲባል
ይገባል። እንዲሁም ዩናይትድ ስቴትስ ራሷ ያላትን ተፈጥሯዊ ራስን የመከላከል መብት ተግባራዊ ለማድረግ ነው ይላል። ይህንን ሰነድ ዋቢ ያደረጉት ባጋይ ለመሆኑ ራስን መከላከል ከምን ራስን መከላከል ህጋዊ ለማድረግ በኢራን በኩል የተሰነዘረ ምንም አይነት የታጠቀ ጥቃት ነበረ እንዴ በማለት በፍጹም እንዳልነበር አረጋግጠዋል። የዋሽንግተንን መከራከሪያ ውድቅ አድርገው ስለዚህም ይህ እርምጃ በፍጹም ራስን መከላከል አልነበረም፣ ይልቁንም በኢራን ህዝብ ላይ የተፈጸመ ፍጹም የጥቃትና የወረራ እርምጃ ነው ሲሉ ዓለም አቀፉን ማህበረሰብ አስገንዝበዋል። ወደ ውጥረቱ ማዕከልና ወደ ምድር ላይ እውነታዎች ደግሞ ስናቀና የጦርነቱ ስነ ልቦናዊና ኢኮኖሚያዊ ማህበራዊ ጫና በኢራን ውስጥ በተለያዩ ዜጎች ላይ በጽኑ እያረፈ ሲሆን በተመሳሳይ በአሜሪካም የነዳጅ መጨመር መከሰቱን ተከትሎ በበርካታ አሜሪካውያን ላይ የጦርነቱ ጫና እየተጫነባቸው ነው። በርካታ ኢራናውያን ዓለም አቀፉ ማህበረሰብ የሰላም ድርድር ፍሬ ያፈራል የሚል ተስፋ ቢያደርጉም ሲኤንኤን የዜና አውታር በጋዜጠኛ ሌላይ ጋዥጋውዝ በኩል ከዚያው ከኢራን ቴህራን በኩል ባወጣው ዘገባ እንዳመለከተው ከሆነ በርካታ ኢራናውያን የጦርነቱ ዳግም ማገርሸት ከደጃቸው እንደደረሰና ጦርነቱ እንደሚጀመርም እርግጠኛ ናቸው ብለዋል። ሲኤንኤን አርብ ዕለት ከቴህራን ነዋሪዎች ጋር በጽሁፍ መልእክት ባደረገው ሌላ ቃለ ምልልስ ላይ ደግሞ ዜጎች አሜሪካ ጦርነቱን ዳግም ትጀምራለች ብለው እንደሚያምኑና ተጨማሪ ውድመትም ሊመጣ እንደሚችል አምነው መቀበላቸውንና ለጦርነት ከፍተኛ ዝግጅት በኢራን ውስጥ እየተደረገ እንደሆነ አረጋግጧል። በጦርነቱ ምክንያት ከባለቤቷ ጋር ስራዋን ያጣችው አንዲት በአርባዎቹ የዕድሜ ክልል ውስጥ የምትገኝ ኢራናዊ ሴት ለሲኤንኤን ቴሌቪዥን በጽሁፍ መልእክት ስትናገር አሁን ያለው የተኩስ አቁም አይመስልም ብላለች። በየቀኑ ጫናው እየጨመረ ነው። አሁንም ምንም ነገር የተለመደ አይመስልም። ህይወት መደበኛ አይደለችም። ፈንጂዎች መዝነብ በማንኛውም ሰዓት ሊጀምሩ ይችላሉ። ያ ከሆነ ደግሞ ሁሉም ነገር ዳግም ያቆማል ብላለች። ጦርነቱ ዳግም ሲቀጥል አሁን ካለው ሁኔታ የከፋ ይሆናል በማለት ፍርሃቷንና ስጋቷን ገልጻለች። በተመሳሳይ ከዋና ከተማዋ ቴህራን ያነጋገሩት ሌላኛው ግለሰብ ሰዎቹ ጥቃቱን ዳግም እንደሚጀመር አምነው ራሳቸውን በከፍተኛ ሁኔታ እያዘጋጁ መሆኑን ገልጸዋል። ሰዎች እነዚህን አሰቃቂ ነገሮችም ሲደርሱባቸው ዝም ብለው እንደሚመለከቱ ተመልካቾች አይነት የባዕድነትና የመነጠል ስሜት እየተሰማቸው ሲሆን ይህም እጅግ እንግዳ የሆነ ስሜት ነው ያለው ይላሉ ግለሰቡ። በዚህ የሽግግርና የጥበቃ ጊዜ ውስጥም ሁሉም ሰው የዕለት ተዕለት ህይወቱን ለመግፋት እየሞከረ ነው ብለዋል። በሀያዎቹ የዕድሜ ክልል መገባደጃ ላይ የምትገኘው ሌላኛዋ ወጣት በበኩሏ ጦርነቱ እንደገና እንደሚጀመር ስታስብ ምንም ማድረግ እንደማትችል እንደሚሰማት ለሲኤንኤን ተናግራ ዝም ብሎ ከመጠበቅና ጦርነቱ ሲመጣ ደግሞ ከሁኔታው ለማምለጥ ጥረት ከማድረግ ውጪ ምንም አይነት አማራጭ የለንም ብላለች። ይህ በዚህ እንዳለ የመካከለኛው ምስራቅ ተጽዕኖ ፈጣሪ ሀገር የሆነችውና በኢራን ሚሳኤሎች በከፍተኛ ሁኔታ የተደበደበችው የተባበሩት አረብ ኤምሬቶች ዛሬ ባወጣችው መግለጫ ኢራን በሆርሙዝ ላይ እምነት ሊጣልባት አይችልም ስትል ነው መግለጫ ወጣችው። የተባበሩት አረብ ኤምሬትስ በዛሬው ዕለት በሰጠችው መግለጫ በሆርሙዝ ወሽመጥ ዙሪያ የምታደርገውን ማንኛውንም የአንድ ወገን ውሳኔ ኢራን ላይ ሊጣል እንደማይችልና ኢራንን ከዚህ በኋላ ማመን እንደማትችል አስታውቃለች። ይህን የኢራን ጦርነትን ለማስቆም የሚደረገውን ጥረት አስቸጋሪ አድርጎ ለመቆየቱ በሁሉም ወገኖች ዘንድ ያለው ጥልቅ አለመተማመንን የሚያሳይ ነው ብሎታል ቢቢሲ። በሌላ በኩል በቀጠናው ጦርነት ሊቀሰቀስ እንደሚችል እሙን መሆኑን ተከትሎ ዩናይትድ አረብ ኤምሬትስ ዜጎቿ በአስቸኳይ ከኢራቅ ከኢራንና ከሊባኖስ በአስቸኳይ እንዲወጡ አስቸኳይ መግለጫ ገልጻለች። የሀገሪቱ ውጭ ጉዳይ ሚኒስትር ባወጣው አስቸኳይ መግለጫ በአሁኑ ወቅት በቀጠናው ባለው ሁኔታ አለመረጋጋት ተመልሶ እንደሚመጣ ምን ሆኗል ያለችው የተባበሩት አረብ ኤምሬትስ በዚህም የጉዞ እገዳ ተጥሏል ብላለች። በእነዚህ ሀገራት ውስጥ የሚገኙ ዜጎችም በፍጥነት ወደ ተባበሩት አረብ ኤምሬትስ ሀገራቸው እንዲመለሱ ማሳሰቢያ ሰጥቷል። የተባበሩት አረብ ኤምሬትስ የውጭ ጉዳይ ሚኒስትሩ በመግለጫው ላይ የሚሰጣቸውን መመሪያዎችና ምክሮች በሙሉ ማክበር አስፈላጊና የማያሻማ መሆኑን ገልጿል። እንደ አውሮፓውያን አቆጣጠር ከ2021 እስከ 2025 ባለው ጊዜ ውስጥ የተባበሩት አረብ ኤምሬቶች ዜጎቿ ወደ ሊባኖስ እንዳይጓዙ ከልክላ ነበር። እገዳው የተነሳውም ባለፈው ዓመት ግንቦት ወር ላይ የነበረ ሲሆን የካቲት 21 ቀን 2018 ዓ.ም አሜሪካና እስራኤል በጋራ በመሆን ኢራን ላይ ጦርነት ከከፈቱ በኋላ ግጭቱ ወደ ሊባኖስና ኢራቅ መዛመቱ አይዘነጋም።
ሊባኖስና እስራኤል የተኩስ አቁም ላይ ቢደርሱም አሁንም በደቡባዊ ሊባኖስ የሚፈጸመው ጥቃት ግን እንደቀጠለ ነው። በሆርሙዝ ወሽመጥ ቢሆንም የመርከቦች እንቅስቃሴ እንደቆመ ሲሆን ቴሄራን ከአሜሪካ ጋር የምታደርገውን የሰላም ውይይትንም አቋርጧል። በሌላ ዜና የሐዘን መግለጫ ተሰጠ። ዜጎችም ጥንቃቄ እንዲያደርጉ የኢትዮጵያ ኤምባሲ መግለጫ ወጣ። በደቡብ አፍሪካ በሚገኙ ኢትዮጵያውያን ላይ የሚሰነዘረው ጥቃት እልባት እንዲሰጠውና ጥቃት አድራሾችም በአስቸኳይ ተጠያቂ እንዲሆኑ መጠየቁን የኢትዮጵያ ውጭ ጉዳይ ሚኒስትር ገለጹ። በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲም በበኩሉ በኢትዮጵያውያን ላይ ጥቃት እየደረሰ መሆኑን ገልጦ የሀገሪቱ መንግስት በአስቸኳይ እርምጃ እንዲወስድም ባወጣው መግለጫ ጠይቋል። በደቡብ አፍሪካ የሚገኙ ኢትዮጵያውያን በተለይም ባለፉት ሳምንታት የግድያ ጥቃት እየተፈጸመባቸው መሆኑን እየገለጹ ሲሆን ከሰሞኑም ለመገናኛ ብዙሃን ቃላቸውን የሰጡ ኢትዮጵያውያን እንደገለጹት ባለፉት 3 ሳምንታት ብቻ 7 ኢትዮጵያውያን መገደላቸውን ገልጸዋል። 4 ተከታታይ 2 ቀናት የተገደሉት ናቸው። የኢትዮጵያ የውጭ ጉዳይ ሚኒስትር ችግሩ መከሰቱን በይፋ ገልጾ የደቡብ አፍሪካ መንግስት ለጉዳዩ እልባት በአስቸኳይ ትኩረት እንደሚሰጥ እምነት አለን ሲል ገልጿል። የሚኒስትሩ ቃል አቀባይ አምባሳደር ነቢያት ጌታቸው በደቡብ አፍሪካ ከዚህ ቀደምም ችግር የማገርሸት ባህሪ አላቸው፣ ከዚህ ቀደምም እንዲህ አይነት አጋጥሟል በማለት አስታውሰዋል። በሚያሳዝን ሁኔታ ዜጎቻችን እንደ ሌሎች የውጭ ሀገራት ዜጎች የዚሁ ችግር ሰለባ ይሆናሉ ብለዋል። ፕሪቶሪያ ውስጥ የኢትዮጵያ ኤምባሲ አለ፣ እጅግ በጣም በርካታ የኮሚኒቲ አባላት አደረጃጀቶችም አሉ ያሉት ቃል አቀባዩ ችግሮችም ሲያጋጥሙ ከአደጋ ራሳቸውን እንዲጠብቁ ጥሪ ያቀርባሉም ብለዋል። የሚያስፈልገው ጥበቃና ከለላ እንደሚደረግም በመንግስት በኩል ጥያቄዎች መቅረባቸውንም ገልጸዋል። በደቡብ አፍሪካ መንግስትም ይህንን ችግር እልባት እንደሚሰጥና ጥፋተኞችንም ተጠያቂ እንደሚያደርግ ሙሉ እምነት አለን ሲሉም ገልጸዋል። አምባሳደር ነቢያት አክለውም እስከዚያው ግን ዜጎች ከተለያዩ ጥቃቶች ራሳቸውን እንዲጠብቁ በኤምባሲው በኩል አስፈላጊውን ጥረትና ትብብር እየተደረገ ነው በማለት ገልጸዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላም በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ 2ኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ
ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ